እሺ በይ ነው የምልሽ። ጉሮሮሽን ታልይዘው። እሺ በይ እሺ በይ። እዚህ ጥቅሽ ነው የምይዘው። እሺ በይ ገኒ። አቤት መጣሽ? አበጃጅሽ ለቁመት ልትበልጪ ነው። የእኔ ውድ ሙሽራ የዳስ ወረው ባለቤት እስኪ ተቆጣጣሪ ተበጃጂ እንዴ ማለት እንዴ አስፖራ ምን ያዘጋጅሽ ማለት አያስፈልግሽም። በነገራችን ላይ ዛሬ መተኮስ ነው የሚሻልሽ ማለት እየቀለድሽ መሆን አለበት። በእናቴ አንቺ እንደሆነ ቀልድሽ አይቀልም። እኔ እናቴ ቀልድሽ እና ቁም ነገርሽ ገኒ ዛሬ አንድ ቁም ነገር ይዣለሁ። ይሄ አሁን ማሳጅ ያስፈልጋታል። ሙሽሪት ነገራችን ላይ በነገራችን ላይ አንቺ መናገር አይደለም። ምንድን ነው እኮ ምንድን ነው የዘፈን አሁን ወደ ቁም ነገሩ ልግባ። አሁን ወሬ መሸርሸሪያ ትቼ እና እኔ አሁን አንድ የማውቀው ዲያስፖራ አለ። ዲያስፖራውን ደግሞ 75 ዓመት ነው። ኢትዮጵያ ውስጥ 6 ፎቅ አለው። 6 ፎቅ ይሄ ዝም ብሎ እንደኔ እንዳንቺ ከካንግራ ምናምን አይመስልሽ። 6 ፎቅ ያለው ሰው ነው እና አንድ ማለት በቃ ቆንጆ ልጅ ትትና ያላት በቃ ፈሪሃ እግዚአብሔር የሆነች ልጅ አጋቢ ምናምን ብሎ ሲጠይቀኝ እኔ ደግሞ ሁሉም ጓደኞችን ታስባቸው አንቺ ቆንጆም ነሽ ትሁትም ነሽ በቃ ሁሉንም ነገር ሆነሽ ስለማውቅሽ ምን አሰብኩኝ ገኒናስ ምንድነው ለሱ ብየው እሺ ብየዋለሁ። በነገራችን ላይ ይሄ ቀላል ነገር አይደለም፣ ትልቅ እድል ነው ላንቺም። ስለዚህ ትሄዳለሽ፣ ይዞሽ ነው የሚሄደው። የሚኖረው አሜሪካ ነው እና ልጅ ብትሆኝም ምንም ተዝታ ድህነት ይሻልሻል እና እሺ ብየዋለሁ። አሁን እሱ ሰውዬ ማግባት አለብሽ በቃ። እሺ ማለት ምን ማለት ነው? በሰው ህይወት ይወሰናል እንዴ? ማለት እኔ ቃል ውጭ አትወጪም ብዬ ነው አንቺ እና ታዲያ የ75 ዓመት ሽማግሌ አግቢ እኔ የሱ ፎቅ ቅቅዬ እበላለሁ እንዴ? የኔ እና ተቀቅልም በላይ ማለት ነው። ህይወትሽ እኮ ነው። ትቀልጃለሽ እንዴ? ፍቅር ከሌለ ሲጀመር ማለት ነው ፎቅ ምን ይሰራል? ምን የሚሰጥሻል? ፎቁ ራሱ እኮ ፍቅር ነው። ገኒ ምንሽ ነው እንዴ? እኔ በአሁን ሰዓት እንደዚህ አይነት ሰው ቢጠይቀኝ አይደለሽ። ስለዚህ ቀጥ ብለሽ አሁን አንቺ ይሄን ሰው እና ለምን አላገባሽው? እሱ ሌላ ሰው ነው ያለኝ፣ ሌላ ሰው ነው ያለኝ። እኔ ደግሞ ታስበው አንቺ ነሽ ለሱ ሰው ይመጣል። አረ ትረንጎ እየቀለድሽ መሆን አለበት። ምንም ቀልድ አይደለም ገኒ። አሁን ግን አትጨማለቂ። የምን መጨማለቅ ነው? የንድል አግኝተሽ ነው እና ታዲያ የ75 ዓመት ሽማግሌ ለኔ ይሆናል ብለሽ ነው ወይስ ይሆንሻል? እየቀለድሽ ነው? ለምን አይሆንም ማለት እና ፎቅ ቅቅዬ እበላለሁ እንዴ? ምን ነው የኔና ስንት ሰው በአሁኑ ሰዓት ፎቅ ያለው ቀርቶ ማለት ነው አንድ ዝቅተኛ ነዋሪ ለማግኘት ትዳር በጣም ከባድ ሆኗል። ስለዚህ የተሰጠሽን አሜር ብለሽ መኖር ነው። ይሄ ደግሞ ባለ ሀብት ነው። ጡሬታን በይው ምግቢ ሰውየውን ጦርና ከዛ ሲሞት ነው ወራሽ። ምን ነው እናቴ ይሄ ልጅ አግኝተሹ ነው ልጅ የለውም እንዴ? ልጅ የለውም። በነገራችን ላይ ለምን እንዳላገባ አስተማጣቂያለሽ? ይሄንን ለያዝ ይሄንን ለያዝ 6 ፎቅ አደረገና አላገባም። እንዳላገባ ነው የነገረኝ። በነገራችን ላይ እኔ እርግጠኛ አይደለሁም። ሆኖም ግን አግብተሽ ሞክሩና
እርግጠኛ ትሆኛለሽ። ከተመቸሽ ተመቸሽ፣ ታለመቸሽ አንዱን ፎቅ ተጋብለሽ ውልቅ። ከዛም ለእኔም እንደውም ትጠቂብኛለሽ። አሁን በጣም ኑሮ ውድነቱ አናቴ ላይ ስለወጣ ለእኔም ስለምጠቂብኝ ጥሩምቦ እኔ እየቀለድኩ አይደለም፣ የምሬን ነው ማለት እኔም የምሬን ነው። ግን እንግዲህ እኔ እንደዚህ አይነት ወሬ አይመቸኝም። እና ታዲያ አንቺ በኔ ቦታ ምን ቤት ነሽ እሺ የምትይው? ነገርኩሽ እኮ ባለ ሀብት ነው ሰውዬው፣ ባለ ሀብት ነው። የእሱ ሀብት ለኔ ይሰራኛል። ምን ነው ባሪያ ነኝ እንዴ? አረብ ሀገር ስንት ዓመት ነው የሰራሽው? የሆነ ባላቤ ለፍቻ ምን አለሽ? ምን ሰርተሻል ኢትዮጵያ ውስጥ? እግዚአብሔር ይመስገን። ያው የአንገቴ መግቢያ አለኝ። አርፈሽ ተቀመጭ። የምን መቀራመጥ ነው ወቴ? አርፈሽ ዳስቦራ ገብተሽ ብትኖሪ አይሻልሽም? ኧረ በእናትሽ ወይ ፀጉሬ በቀታይ ነው። ቁጭ ብለሽ ተሰሪ ደግሞ እኔ እንደው ለሌላ ሰው ከማሳልፈው ድሉን ብዬ ነው። ኧረ በእናትሽ በቃ እንዴ ምን ነው እናቴና ታዲያ ሽማግሌ አልኩሽ ተቀበያችኝ ነው። ምን ችግር አለው? ምን አንቺ አታዝሉ። ምን አቃጠለሽ? በነገራችን ላይ ይሄ ወጣጤ ጎረምሳ አግብተሽ ዛሬ ታንዷ ጋር ዋለ፣ ነገ ታንዷ ጋር ዋለ፣ ተማጋ ተደዋወለ፣ ተማጋ ቴክስት ተጻጻፈ ብለሽ ተምትሰጊ ይሄ ሽማግሌ በቃ ወዴትም አይሄድም። አንቺንና አንቺን ብቻ ነው የሚንከባከበው። የፈለገውን እንትን ታደርጊለታለሽ፣ አንቺም የፈለግሽውን እንትን ያደርግልሻል። በቃ እዛው ወልዶ አይጦርም እንዴ? በዚህ እድሜ ምን ነው እናቴ? ምን በወጣኝ ነው ይሰማ። አንቺ ምን ስራለሽ? አንቺ አትጦሪም ወይ? አንቺ ምን ስራለሽ? ባል እንጂ በነገራችን ላይ እሱ ለሚስት ብቻ ሳይሆን የፈለገሽ እንድትጦርም ነው የፈለገሽ። እና ታዲያ ተዛው ወልዶ በሚጦርበት ሰዓት እኔ ነኝ እንዴ የምጦረው? ኧረ ልቀቀኝ። ተረንኮ ምን አታበሳጭኝ እንዴ? የኔት የመጣልሽን እድል አሜን ብለሽ ተቀበይ። አትጨማለቂ ገኒ። ስንት ሰው የሚመኘው እድል ነው ያገኘሽው። እና ይቅርቱን ቅር ብሎ ነው በዚህ እድሜው የእሱ ጠዋሪ ምን ይመለከቱሻል? ስለ እድሜው እኔ ያልኩሽ ሀብት አለው ነው ያልኩሽ እኮ ሀብት አለው። እና ሀብት ቢኖረው እኔ የእሱን ሀብት ተቀቅዬ ልበላው ብቻ ያልሸሹም ዞር አሉ። እኔ ማራው እዛ እሷ የምትመልሰው እዛ። ሀብቱን ይዘሽ ሰውየውን ብትጦሪው ምንድን ነው ኃጢአቱ? 6 ፎቅ ያለው ሰውዬ ከዚህ ሰውዬ አንድ ወልደሽለት 6ቱን ፎቅ ልጆች ቢወርሱ ቀላል ነገር ነው እንዴ? አይኖረኝ በቃ እንዴ ልጆቹ ማለት ሰርተው ጥረው ግረው ይኑሩ። እኔ እናንተ አባቴ አስቀምጠውልኛል። እኔም ሰርቼ ነው እዚህ ላይ የደረስኩት። በቃ ከዛ አባባል እኮ ነው ዛሬ አረብ ሀገር ድረስ እያሟቀቀን ያለው። የእድሜ እኩዬ ነግብ ወይ ታለው ተጋባ ወይ ታለው ተወለድ የሚባለው ተረት አልሰማሽም? ቆይ ሁሉም በእድሜ ሲሆን ነው የሚያምረው። ታዲያ እና ታዲያ ምንድን ነው አንቺ ይኸውልሽ ወጣት ቢሆን እንደውም እኮ በአንቺ ላይ ሌላ ድራማ ነው የሚሰራብሽ። የሽማግሌ የትም አይሄድም። ስነ ስርዓትሽን ብትይዥና አይ እኔ ባልቸገረኝ አልኩሽ ነው ባትኝም አውቀዋለሁ። ችግሩን እንዳላገባሽ ችግሮሽ ነው ኦልሬዲ ያላገባሽ። ካልቸገረሽ ለምን አላገባሽም? ኑሮ መረረኝ አልኩሽ። ኧረ ተይ ወደዛ። አንቺ አሁን አርፈሽ እሺ በይና ሰውዬው አሁን እደውላለሁ ብሎኛል እንድናናግረው። ኧረ እዛው እኔ አላናግረውም። ወደሽ ነው በግድሽ ነው የምትናገረው እንዴ? ጠፋችሁ መቼም አትወስዱኝ ከቤት አይደለም እናቴ። ምንድነው የሆነ ተረት አለ እኛ ሀገር ሰው የሚተረተው ተረት ማለት ነው። እና አርፈሽ ብትኖሪ ብትበይ ነው የሚሻልሽ። አልበላም ብለሽ ኢትዮጵያ ውስጥ ተከክሽን ትታኪ ከምትኖሪ አልበላም በቃ አልብላ ይቅርብኝ። እንዴ ምን ነው ራበኝ ጠማኝ። እኔ ደግሞ ስለምጠቅሚኝ ማግባት አለብሽ። አይመለከትም በቃ አንቺ አግቢ በቃ። አላገባውም እኔማ አላገባውም። የ75 ዓመት ሽማግሌ የማገባው እኔ እና እድሜ ልቃጠል እንዴ? እሺ እና ታዲያ አንቺ የጠላሽው ለኔ ነው ወይስ አንቺ ከኔ ማለብሽ? እኔማ ምክንያቱም ልጆችም ስላሉት አስፈላጊ አይደለም ሰውዬው። አንቺ ልጅም የለሽም እንደገና ደግሞ መሄድም ስለምችይ በቃ አንቺ ነሽ ለሱ የምትወኚው። በቃ አንቺ ነሽ የምታገቢው። ወይ አንቺ እቺ ሴትዮ ለራሷ ዳስቦራ አላገባም ብላ እየተጨማለቀችብኝ ነው። አንተ ድጋሚ ሁለተኛ ትጨማለቅብኝ። ወይ ጉድ! እኛ ጉድ ገባን እኮ። እሺ አንቺ የማትፈልጊውን የ75 ዓመት ሽማግሌ ለኔ ምን አንቺና እኔ እኩል አይደለም አልኩሽ እኮ። በቃ ተረዳሽ? ጥሩ ነው ከሚበላ ከሆነ አንቺ ቢውና ከዛ በኋላ ጥሩ ነው እናያለን። በቃ እኛም እንደሱ አይነት እንፈልጋለን። አንቺ ተሳላሪ አርፈሽ እሺ በይና አሁን ይደውላል ሰውዬው። አሁን ይደውላል። እሺ ብላለች ነው የምለው። እሺ በይ አሁን ይደውላል። ዝም ብለሽ ነገሮቹን እንደተስማማን አድርገን ታወሪያለሽ። እሺ እኔ ሳልስማማ እንዴት ነው ተስማምቻለሁ የምለው? ምክንያቱም ተስማምተሻል። እኔ ታልኩሽ እንደተስማማን ነገር ነው የምትቆጥሩ። በቃ እኔ በግድ ነው እንደማገባት ወይስ ጠልፋችሁ ነው የምትወስዱኝ? ቆይ ሳስበው ጠለፋ መሰለኝ። ማንም ማንንም አይጠልፍም። አሁን ችግር ነው እየጠለባን እኛ ለራሳችን
በቃ እኔ ቸገረኝም አላልኩም እንዴ? ቸገረኝም አላልሽም፣ ግን በቃ ይሄ ዲያስፖራ ነው። ባለሀብት ትሆኛለሽ። ስንት ሰው የሚመኘውን ህይወት አንቺ እንዴት ያለሽ እንዴ? አንቺ የምን መቀለድ ነው? ቀን እየቀለድሽ መሆን አለበት። ገኝ አሁን ይደውላል እንዳታዋርጂ። ኧረ ወይ ጉድ ተፈለግሽ። እኔ ጀመር የማልችለውን ሹርባ እንሰራሽ ዛሬ። እሱ በቃ ከዚህ በኋላ ሚስቴን በደንብ ተንከባከቢልኝ፣ የሚያስፈልጋትን ነገር ሁላ እኔን ጠይቂኝ። ኮስሞቲክስ፣ መኪና እንዲሁም ቦዲ ጋርድ ራሱ ታስፈልጋት ጥበቃ፣ ሌላ ወንድ በስሯ የሚያንዣብብ ወይም አለው የሚል ወንድ ታለ በቃ እኔ ጋርድ ራሱ ልቀጥርላት ትችላለህ ስላለኝ ያው ታውቂያለሽ ነው የገቢ ምንጭ እየፈጠርኩ ስለሆነ ቆይ እኔ ሳላስበው ይመስለኛል ሳላስበው ተከብቤያለሁ መሰለኝና ማለት እገታ ልታካሂድብኝ ነው መሰለኝ። ወይ ማንም አንቺ ነው እና ጭራሽ በቦዲጋርድ በእንትን እየተባለ አይ ለደህንነትሽ እኮ ነው። ለደህንነትሽ ደህንነትሽ የሚያዘጋጅ ከሆነ ልክ እንደ ባለስልጣኖች መጠበቅ እንኳን ብትፈልጊ አብሽሪ። ሰውየው ለአንቺ በወር እስከ 150 ሺህ ብር ምንም እንዳያሳስባት ብሏል። ስለዚህ ከዛች ላይ ለኔ 25 ዋን ብትይኝ ብዬ ነው ኮሚሽን መሆኑ ነው አንቺ አይ ሲጀመር እንደዚህ አይነት ህይወት አግኝተሽ ነው ወይ? ግን አሁን ያንቺን መጨማለቅ እኔ እኮ ያልገባኝ ነገር አንተ ሰው የሚመኘው ህይወት እኮ ነው። እና ታዲያ በቃ አንቺ እንትን በይዋ በቃ ከፈለግሽ በቃ አንቺ እንትን ማለት ትችያለሽ። አብሽ ልጅ እንዳለችሽ ነኝ ሆ በግድ ነው እንዴ? ቆይ አላገባም ነው አላገባም እኔ ሽማግሌ ጋር ምንም አላደረገኝም። ጡረታ ከፈለገ እስካሁን ወልዶ የሚጠሩበት ጊዜው ነው እንጂ እኔ ነኝ እንዴ ወረከደ ጭራሽ በቦዲጋርድ በምናምን ጭራሽ አግቶ ነው የሚያስቀምጠኝ። አይ ይሄ እኮ ለራእይሽ አበሻ አያመሰግንም የሚባለው አንዳንዴ ይሄ ነው። ሰውየው ድንገት ሌላ ወንዶች የሚያንጃብቡ ተሆኑ አንቺን ለራሱ ስለሚፈልግሽ ሊጣብቅሽ ፈልጎ ነው። አንቺን ማገት ፈልጎ አይደለም። አንቺን ማገት ቢፈልግማ በነገራችን ላይ ባለ 6 ፎቅ ያለው ሰውዬ አንቺን አንጠልጥሎ በአንድ ቀን መውሰድ ያቅተው። አሁን ፀጉሬን ተጨርሽኛለሽ። እኔ ተነስቼ ልትልሽ ወደ ነው የምትሄጂው? ጉድ እና ታዲያ ማይደለም እዚህ ጋር በቃ አጥሩ ተዘጋ። በቃ ወይዘሮ ግን አልሰማሽም እንዴ? አልሰማኝ ገባ ያላውቃት ደወራ ዳስፖራው ደወለ ዳስፖራው አለቴ ደወለ ዳስፖራው ደወለ። ይሄ ስልኬ ደግሞ እንጂ ስለሚነካው መሰለኝ ሄዳው ሰላም ነው። ይቅርታ ቆይ እኔ ትርንጎ ነኝ የማናግርህ። ኦልሬዲ ልጅቷን በአትወድ በግዷ እሺ አስብያታለሁ። ማለት ኦልሬዲ እሷ እሺ ነው ያለችው፣ እሺ ብላለች። ስለዚህ ምንም ችግር የለም ስላለች አሁን በክብር አናግራት እና እሷን እሺ ብላኛለች። ስለዚህ ምንም ችግር የለውም እናግራት። እሺ እሺ እንዴ ከፈለግሽ ነበር እንዴ? ከፈለግሽ ነበር በቃ እኔ አልፈልግም አልኩሽ እንዴ? እከኪኝ ለናሳለሽ በቃ ከፈለግሽ እንዳውሪ በቃ ይዘሽ አገር ይዋል እንትን ነው ጓዳ ስለሆነች እየጠራኋት ነውና ለዛ ነው። እሺ ይቅርታ ለስንት ሚሊዮን የተከፈለሽ እንዴ? አሁን ፀጉሬ ተሸልኛለሽ ወይስ ተነስቼ እንዴ? በገዛ ቤት ወጥቼ ወደ ልጅ ይቅርታ እየመጣች ነው። እሺ አይ እንዲያራችሁ ይቅርታ እንትን ውስጥ ስራ ስለያዘች ለዛ ነውና እንትን እያልኳት ነው። እየጠራች ነው እየመጣች ነው። ይቅርታ ጋሽ ይቅርታ ከፈለግሽ ጋሽ ምን አልከኝ?
ኦኬ እየጠራኋት ነው እና ስራ ላይ ሆና ነው እየመጣች ነው። ጠብቅ ጋሽ። እሺ ከፈለግሽ ራስሽ አዋሪ፣ ከፈለግሽ ራስሽ ነው ይዘሽ ሂድ። በቃ እኔ ሽማግሌ አረ ፀጉሬ እኔ አላወራም። ጋሽ ይቅርታ አንዴ እየመጣች አረክ ከፈለገ ማለት ነው በዚህ እድሜው አምጪ እንደውም ልንገረው ሰማለህ ሰውዬ ጭራሽ አንተ ቆንጆ አዲስ አበባ ላይ ደግሞ ፎቆች አሉ። ያንን ማኔጅ ብታደርጊው አንቺ ነሽ። ስለዚህ ታፈላሰሽ ነው የምትኖር እና እንዲህ አትሁኝ። በቃ እኔ አሁን አንቺ ወድጄሻለሁ። ምን ችግር አለ? ሰውዬ አሁን ጡረተኛ እንድትጦር ነው የፈለገው ወይስ እንደምታገባው ነው? የምትጦር ግን የምታገባው ነው የፈለገው? ይኸውልሽ እኔ እናት ወደ ቆንጆ ይኸውልሽ ስሚኝማ፣ እንዲሁ ይገርምሻል እኮ ማለት ነው ሴቶች ናቸው እንዲሁ እኔን የሚፈልጉ ግን እኔ ደግሞ አንቺን ሳይሽ ወደድኩሽ እና እንዲሁ ደግሞ ቆንጆ ሙጥ ነሽ። ስለዚህ አንቺ ደግሞ የሚገባሽን ነገር ያደርግልሻል። እኔ እኮ የልጅ ልጅ እኮ ነው የማክለው። እኔ የልጅ ልጅ እኮ ነው የማክለው። ሲጀመር ነው አሁን ጡረተኛ ከፈለግ በገንዘብ ተወጣራ ተጦረ ግን እና ታዲያ አንተ ፎቅ እኔ ገዛኝ አይውልሽ ሰምተሽኝ እና ቆንጆ ይልሽ መጀመሪያ አንቺ ተረጋጊና በደንብ አስተውለሽ አስቢበት። ዛሬ ስንቱ ነው አሁን በድህነት ዓለም ጋር እየተገረፈ አሁን እንዲያው ብነግርሽ ስንት የተመሰለሽ እኔን የሚፈልገው አሁን ደግሞ ያንቺን የመረጥኩት እና ታዲያ የሚፈልጉን ይሄድና ሳልጥልሽ ጠቅልለው እንደዚህ ለነገሩ ቆንጆ ሴቶች እኮ ሲቆጡ ያምርባቸዋል። ለዛ ቆንጆ ሴቶች ነው። ለማንኛውም አሁን አንቺ ተረጋጊና ከትርሙ ጋር ማውረታናል። ብትፈልጊውን ነገር አደርግልሻለሁ። የባንክ አካውንትሽን ላኪልኝ። እንደገና ደግሞ እንደ ነገርኩሽ አዲስ አበባ ያሉት ፎቆች በሙሉ ከለክን ደግሞ እንገናኝና እመጣለሁ። ከዛ ወደ አሜሪካ ሄደሽ ይሸዳል እንደነቀጭ ነው ማኖች ቸገረኝ አልኳችሁ እንዴ? ቆይ ይሄን ያህል እሷስ ለአንተ ተላላኪ የሆነችው ምን ያህል ብትከፍላት ነው? ምን ነው ሰዎች ነው ምን ይችላል ነው ላንቺ እውነት እኔ ደግሞ ልንገርሽ ይኸውልሽ አሁን መጀመሪያ ዛሬ እንግዲህ ብዙም አልጨቀጨቀሽም። እኔም ተረጋግተሽ አስቢው እና አውሪ። ከራስሽ ጋር ተነጋገሪና ተማከሪና ስንቶቹ የሚፈልጉትን ነገር እንዳትች። እኔ ደግሞ ወድጄሻለሁ። እውነት ጋሼ እሷ ምክንያቱም ያው ሴቶች አንዳንድ ጊዜ ይሄ የተፈጥሮ ባህሪ ያለ በአንድ ቀን እሺ አይሉም እና ይግደረደራሉ እና ያው ለዛ ነው ብዙ ተኛ እንትን የምትል አይደለችም። አብሽር ሁሉንም ነገር በእኔ ጣለው። እሺ ችግር የለውም። ሁሉንም ነገር በእኔ ጣለው። እኔ በእርግጠኝነት ነገ ተነገ ወዲያ እሺ ብላለች ብዬ በፍቅር እንደምታወሩ ተስፋ አደርጋለሁ። ችግር የለውም። ሰላም ደርጋሽ። እሺ አመሰግናለሁ። እሺ ይቅርታ አድርግልን እንግዲህ እሺ በልሽ። እሺ ቻው። እሺ ቻው። ሰላም ከፈለግሽ አግብተሽ ሂጂ። ባልሽ ይቀየራል ነው ያልኩሽ እኮ። ባህል ፈልጊልኝ። እኔ ቸግሮኛል አልኩሽ። እስኪ የሚበላ ቸገረሽ አልቸገረሽ የሚለውን እሱን ዛሬ አላወጥራውም ያልኩት። ህይወትሽን ይቀይርሻል እሺ በይ ነው ያልኩሽ። እና ታዲያ እኔ በገንዘብ ነው የሚቀየረው? በቃ ያው ፍቅር ካልወደደልሽ በግዴታሽ እሺ እንድትይ ያደርግሻለሁ። ግን በፍቅር እሺ ብትይ ይሻልሻል። ግን ታግቼ ነው እንዴ? እንደዛ ቢውሽ ዙሪያዬን መጠራጠር ያለብኝ ይመስለኛል። ምክንያቱም ታግቼ ሳይሆን አይቀርም። በነገራችን ላይ ማለት ነው እኛ ሴቶች የሚንከባከበን እንዳይሆን የምንንከባከበውን ሰው ነው የምንወደው። ቴክስት እያደረገልኝ ነው አሁን። በእርግጠኝነት አካውንት አላኪልኝ ያለው አካውንት ሽላክልሻል፣ ብሩን አስልክልሻለሁ። እሺ ትያለሽ። እንደዚህ ጆሮሽ ነው ስለዚህ ስንት ብር ነው የከፈለሽ?
ቆምሽ ምንም አልከፈለኝም። ያንቺ ወጥ ቀር ብዬ ነው አሁን እና ታዲያ ለኔ ሳይለኝም በቃ ለፀጉርሽን ልስራሽን አልጨርስና ቆጥተሽ ሁላ ነው የጨረሽኝ። በቃ እንዴ አንቺ ያለሽ አትይም ነው እንዴ? በግድ ነው እንዴ? በግድ ነው አልሽ ማስብልሽ በግድ ነው በቃ ግዴታ። ግን ይሄን ሰውዬ አመለጥሽ ማለት ምንም አይነት ቻንስ የለሽም። እሺ ማለት አለብሽ። እሺ በይ በቃ አትጨማለቂ። እንዴ ካልፈለኩስ አልፈልግም ማለት አይቻልም እንዴ? ትፈልጊያለሽ በግድሽ እያልኩሽ እኮ ነው። የኔና የልትሄጂ ነው እንዴ? በቃ ከፈለግሽ አንቺ ራስሽ አግቢው። እኔ አልፈልግም አልኩ አልፈልግም ነው በቃ። እንዴ ከላድልሽም ለምን እያከክሽ ዝግ በሊና ተመረረ የስድስት ባለቤት ፎቅ መሆን አይሻልሽም? ለምን ሚሊዮን ፎቅ አይኖረውም? ፍቅር ከሌለ ፍቅር አይገዛኝም፣ አልኖርም። ጭራሽ ፍቅር እንደሌለው መምራወሽ እሱ ፍቅሩን ሸጦታል እንዴ? ወይስ አንቺ ጎረምሳ ታልሆነ ፍቅራይዝ 75 ዓመት ሽማግሌ አስብሻል? ቁጭ ብዬ ልጦረው ነው? እሺ አሁን እሺ የመጨረሻ እሺ ትያለሽ አትይም? በግድ አልልም አልልም። የኔነት ከፈለግሽ አንቺ እኔ አልፈልግም አላገባውም አልኩኝ። እኔ ቸገረኝ ብዬ አላወራም። በቃ እንደዚህ አትስሪ። በቃ የራስሽ ጉዳይ አትስሪ። ደግሞ አንቺ ለወሬ ማጫ እኔ ለኔ አስበሽ ከሆነ እንደዚህ ምን እንትን አለሽ? ምን አታደርጊ? የራስሽ ጉዳይ አይመለከተኝም። እኔ አላገባም አልፈልግም። መብቴ መሰለኝ እንዴ? በግድ አግቢ ነው እንዴ? እንኳን አሁን በሰለጠነ ዘመን ትንበጭ። ኧረ በስመ አብ ነሽ ትያለሽ አትይም? አሁን ነይ ቁጭ በይ ጠጉርሽን ልጨርስሽ። እሺ በይ። አይ እኔ ፀጉሬንም ጎትተሽ ስለጨረስሽ እናቴ እኔ አሁን ምንም አልፈልግም። ከፈለግሽ ነገርኩሽ። አልፈልግም ነው አልፈልግም። አማርኛ 4 ነጥብ። ከዚህ በኋላ ስለኔ ህይወት አይመለከትሽም። ጭራሽ ሽማግሌ አግቢ በግድ ምን አለሽ? እሺ በይ ነው የምልሽ። ጉሮሮሽን እንኳን ይዘው እሺ በይ እሺ በይ። እዚህ ጠጉርሽ ነው የምይዘው። እሺ በይ እንዴ ያንቺንም ግስም ፍራንክ ነው አለ ምራ አለ ምራ ተሳክቶት ተሳክቶልናል። አሰቃየዋት። የ75 ዓመት ዲያስፖራ ግቢ ብዬ ፈጣሪ ገቢ ይቅር በለኝ። የዲያስፖራ ባለቤት ነኝ። ጠጉርሽ ልጨርስሽ ፀጉሬ ማለት ነው። ይኸው እንትን ያወዛወዝ ለየኒቅ ነው። የ24 ዓመት ጎረምሳ ነው የምትልሽ። አብሽሪ አብሽሪ። ወይ ገኒ ድረቅ ብላ ሌላ ሴት ቢሆን ታይቀርሽ ገነሽ እንደሚል ዮሐንስ አንተ ፍረደኝ። በነገራችን ላይ ገኒን አድንቂያታለሁ። ገንዘብ አይገዛትም። ተረጋጊ። ቆይ ልስራሽ። ገንዘብ አይገዛትም። ጎበዝ ናት። አሁን ብዙ ሰው በ10 ብር 20 ብር ይሻወዳልና እንደዛ አይነት ሰው አይደለችም። ጎበዝ። እኔም እንደዛ አይነት ነገር አይገዛኝም እና ገንዘብ እቃና የሰው ልጅ አይገዛውም። ይሄንን ታሳቢ አድርጋችሁ የፍራንክ ላረጋ ስለፈለኩኝ ነው እንትን አይደለም። እና ፍራንኩ ተሳክቷል አልተሳካም? በነገራችን ላይ ማለት ነው እንዲህ ላወዛወዝች ማለት ነው። ይሄ ስንት ላይክ ነው የሚገባኝ? አሁን ይሄ ቪዲዮ 10 ሺህ ታልታየልሽ ከዚህ በኋላ ታጉርሽም አልሰራ አይመጣም። ይሄ ቪዲዮ 10 ሺህ መታየት አለበት። ሁላችሁም የምታዩት ሰዎች ሁላ ላይክ ማድረግ አለባችሁ። ትወናዬ እንዴት ነው እችላለሁ አልችልም? እና ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቷት። ገኒ ምስኪኗን በቀጣይ ቪዲዮ ይዘን እንመጣለን። ባይ። ወይ ቻው። ላይክ ግን አትርሱ።